ሐሰት በከበባት ኢፍትሐዊ ዓለም ተከሳሽ በሙሉ ወንጀለኛ አይደለም። ሐሰት በከበባት ኢፍትሐዊ ዓለም ተብሎ ተጠየቀ። የተከሰሰ ሁሉ ወንጀለኛ አይደለም ብሎ መለሰ። ጉድ እኮ ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። የኔ ውድ ቤተሰቦች ሁሉ አማን፣ ሁሉ ሰላም አለን፣ እግዚአብሔር ይመስገን። የቅመሟ ጠንበለል የሆነ ቤት ያው መንገድ መሰለኝ አቁሞ ጠየቀው። ሲጠይቀው ምንድን ነው ሐሰት በከበባት ኢፍትሐዊ ዓለም ብሎ ሲጠየቅ የተከሰሰ ሁሉ ወንጀለኛ አይደለም ብሎ መለሰ። ገርሞኝ ነው የምር። እንዴት ሊጠየቅ ቻለ እንደዚህ አይነት ጥያቄ? ማለት እሱ አሁን ባለበት ሲቹዌሽን ማለት ነው። እና ገርሞኝ ነው ማለት ነው። ለማንኛውም ማለት ነው የትላንትና ቪዲዮ አብዛኛው ኦዲየንስ ሽብር ውስጥ አስገብቶታል። በጣም አስቆጭቶታል። እንዴ አማርኛ እኔም ሊጠፋኝ ነው እንዴ? እና አትቆጩ፣ አትብሳጩ፣ አትናደዱ። ድራማ መሆኑን አትዘንጉ። ስራ እንደነበረ ድራማ እንደነበረ አትርሱ። ድራማውን ፊክስ ማድረግ ስላልቻሉበት ነው። መስመር ስለሳተባቸው፣ ግራ ስለገባቸው ነው። ቤቱ የማንም ይሁን የማንም የእሙሺ ነው እያላችሁ አላችሁ። የቅመሟም የማንም ይሁን ሲቀጥል ይሄ ቤት የተጀመረው ሳይጣሉ በፊት ነው። አዲስ አበባ ላይ እኮ ተናግረዋል። ቤት ነው ምንድን ነው ብሎ ባይናገርም ሀይላይቱ እኮ ተናግረዋል፣ ነግሮናል። ብዙ ተደክሞበታል፣ ብዙ ተካሂዶበታል፣ ብዙ መስዋዕትነትን ተካፍሎበታል። አሳያችኋለሁ መጨረሻው የሚያምር ነው ብሏል። እና አዲስ አበባ ቡታጀራ ላይ የመጣው ለዚህ አይደለም። ያንን ትልቅ ነገር በአንዴ ማበላሸት አልፈልግም እያለ ነበር አይደል? ከዛ በቪዲዮ መሀል እኮ እየተናገረ ነበረ። ለሁለት ነገር ነው ያለው። እንዲያውም የቀለበቱ ጊዜ ነው ያለው። ለሁለት ነገር ነው፣ አንዱ ለቅመም ነው፣ አንዱ ለሆነ ሰው ነው ብሏል። ካስታወሳችሁ ማለት ነው። ትናንትና ለቅመም አሳየ። ምክንያቱም ፕሮሚስ ገብቷል ለኛ ማለት ነው። አሳያችኋለሁ ብሎ ገብቷል አይደለ? ማሳየት ግዴታው ነው። አንድም አለ ሌላ ጊዜ ያሳያችኋለሁ ብሏል። እንዲ ምን ነው ወደ ኋላ ሄዳችሁ? ኧረ ወይኔ በላቸው። እኔ ሳስበው ማለት ነው የምር አብዛኛው ኦዲየንስ ቅመም ከብሩኬ ጋራ ለመለያት ነው የሚፈልጉት፣ ለመለያት ማለት ነው። እኔ እንጃ በዚህን አጋጣሚ ምን ያህል ጠላት እንዳለባት ታውቃለች ብዬ አስባለሁኝ፣ ቅመም ማለት ነው። እኔ ያንን ሰው ከወደድኩት የሚወደውን ሰው ከተጣላም ይሁን ከምንም ይሁን ምን እንደምንም ብዬ ከሱ ጋራ ለማገናኘት ኦር ለማስታረቅ እሞክራለሁ እንጂ ከዛ ሰው ለይቼ ለእኔ ላረጋት ወይም ልወስድባት አልችልም። ያንን የምትወደውን ሰው አጥፍቼ ወይም የሆነ ነገር አድርጌ ለእኔ ላረጋት አልችልም። አንደኛ ኃጢአት እኮ ነው፣ ወንጀል ነው፣ ነውር ነው። የእውነት ነውር ነው። አይባልም እንደዚህ። ሊያስደስታችሁ ይገባ ነበረ። የሰው መለወጥ፣ የሰው ማደግ፣ የሰው ደስታ ማየት ለእናንተም ሊያስደስታችሁ ይገባ ነበረ ማለት ነው። ምንድነት ያባችሁ እናንተ? ቅናት፣ የምር ቅናት ነው። ቅናት ነው እንደዚህ ርርድብንም ያደርጋችሁ። ምክንያቱም እናንተ ያላደረጋችሁትን ይሄ ሁሉ 20 መሰራችሁ 40 መሰራችሁ 1 ዓመት ሰራችሁ፣ ያው እዛው ስለሆናችሁ ማለት ነው። ፈስ አለበት ዝል አይችልም ይላል የሀገራችን ሰው ሲተርት ማለት ነው። ሲጀምር እነሱ መች ተጣሉ? እነሱ ተጣልተዋል? ድራማ እንደነበረ ረስታችሁ ነው? ድራማ፣ እውነተኛ ድራማ አይታችሁ አታውቁም እንዴ? ድራማ እስከሆነ ድረስ ህዝቡ ለማስተማር እስከሆነ ድረስ ሆነው ነዋል። መስራት አለባቸው፣ መገኘት አለባቸው። ስለዚህ ድራማ መሆኑን አትርሱ። ሁሌ የሰው ልጅ ዲቨሎፕ እያደገ የሚመጣው አይምሮን በእንደዚህ አይነት አይደለም። የእውነት ኢሞሽናል ሆላችሁ የምታወሩትን ቃላት የራሳችሁ ቃላትን ሳታስተካክሉ እነሱ እንደዚህ ቃላትን አስተካክል፣ ቃላሽን አስተካኪ ማለት አትችሉም። የእናንተ ቃላት መች አስተካከላችሁና ነው? ብዛት ትልልቆች ናችሁ። በእናንተ የማይጠበቅ ንግግር አልነበረ እንዲህ እያወራችሁ የነበረው እና
በዚህ ናክል በስማም ይችላሉ አወዛጋቢዎቹ ማለት ነው። ሚዲያውን በአንድ እግር እነሱ እኮ የ30 ኦር የ40 ደቂቃ ቪዲዮ ነው የሚለቀቀው አይደለ እንዴ? እናንተ 24 ሀወር ላይቭ ላይ እኝኝኝ በስማም ረመጥን ይስጣችሁ። በዚህ አጋጣሚ እያንዳንድሽ ማለት ነው ዛሬ ቅመምዬ በምትመጣበትን ቪዲዮ ፌንት እንዳትበሉ፣ ያው ልንገራችሁ ብዬ ነው። እኔ ምለው ማለት ነው የእናንተ ህይወት ምን አይነት ነው? የእናንተ ህይወት እስኪ የምር እኔ እኮ በጣም የምትገርሙኝ ልጆች አላችሁ፣ በጣም ማለት ነው። በተለይ አረብ ሀገር ያላችሁ ልጆች ከሌሎቹ አትወዳደሩ። ከሌሎቹ ካሉት ዶላር ከሚቆጥርላቸው ዶላርን ከሚከፍላቸው ሰዎች ጋር አትወዳደሩ። እናንተን ምሰሉ። በቃ ማንም ሰው እንደ ቤቱ ይኖራል እንጂ እንደ ጎረቤቱ አይኖርም አይደል እንዴ? ስለዚህ እራሳችሁ በተለይ አረብ ሀገር ያለሽ በስነ ስርዓት ራሱ ምሳ ቁጭ ብለሽ የማትበይበት ቤት አለሽ። በዛም ያክል ደግሞ 24 ሀወር ያው ፍሪደም ብታገኙ ነው። ይሄ ደግሞ ሁሉም እንደዛ ናቸው ማለት አይደለም። እና ሁሉም በአንድ ጀማ ባታሰድቡ፣ የመጣችሁበትን ሳታስተካክሉ፣ ህይወታችሁ ምን አይነት እንደሆነ ሳታስተካክሉ አፍ ሞልታችሁ በዛ ላይ ማለት ነው ቃላቱ ራሱ ኦርደሩ ራሱ ሳታውቁት ማለት ዝም ብላችሁ የምታወጡት ማለት ነገ እኮ የዘራ ነው የምናጭደው አይደል? የዘራ ነው የምናጭደው። ነገ ይሄንን ልጆች አንድ ላይ በአንድ ጠረጴዛ ቁጭ ብለው መልስ እንደሚመልሱላቸው አይወብሶ አትጠራጠሩ ማለት ነው። እንደ ባለፈው ማለት ነው። እና ክፋትን የሰውን ክፋት አትመኙ፣ የሰውን መለያት አትመኙ፣ የሰውን መጣላት አትመኙ፣ የሰውን ውድቀት አትመኙ። ምክንያቱም ነገ እናንተ መጉደቂያችሁን አታቆትምና ሰው ናችሁ፣ ፍጹም አይደላችሁም። ያላችሁት ሰው ሀገር ነው፣ ያላችሁት ሰው ቤት ነው። አንቺ መጀመሪያ ንግግርሽን ሳታስተካኪ የእነሱ ንግግርን ለመቋም ሞራል የለሽም። ምክንያቱም ያንቺ ንግግር አልተስተካከለማ። እንዲህ አንቺ እየተሳደብሽ እነሱ ተሳደቡ ማለት አንቺም እንደዛው እንደነሱ ነሽ ማለት ነው። ስለዚህ እነሱ እንዲህ ያላት እንዲህ ያለችው ከማለት እኔ ማን ነኝ ብላችሁ ዩርሰልፍ ጠይቁት፣ ራሳችሁን ጠይቁት። እኔ ምን ላይ ነኝ? እኔስ ምንድን? እነሱስ እንደዚህ ሰሩ፣ እኔ ምን ሰራሁኝ? እኔ መጥቼ 2 ዓመት 3 ዓመት 4 ዓመት 20 ዓመት ተቀመጥኩ፣ ምን ሰራሁ? ምን አደረግኩ? የኔስ ቤት አለኝ ወይ? ዞሪያ መግቢያ ምን ሰርቻለሁ ብለሽ ራስሽን ጠይቂ፣ ራስሽን ፈትሺ። ሰው ላይ ጣትሽን ከመጠቆምሽ በፊት ማለት ነው። በተለይ ከነሱ ከነ ማሚ እንትን አትበይ፣ አትወዳደሪ። አንቺ የአረብ ሀገር ሴት ነሽ፣ እኔ ምመክርሽ ማለት ነው። የሌላው አያገባኝም፣ ምክንያቱም እናቶቼ ስለሆኑ ማለት ነው። ስለዚህ እነሱ እንደዛ ብለው የሚያወሩት እኮ ሲንግል ማም ስለሆኑ ናቸው። ከባላቸው እኮ አንድ ላይ አይደሉም። ቢሆኑ እንደዚህ አይነት ንግግር አይናገሩም። እኔን ተፋታሁ አንቺን ተፋቺ ብለው እንደዚህ ምክር አይሰጡም። ገብትሻል? ራስሽ ነሽ የምታውቂው። ከነሱ ጋር እኩል ላይቭ ላይ ተቀምጠሽ ስታወሪ በእውነት ነገ ዘራሹ ታጭ